ሰላም ተማሪዎች እንደምን አላችሁ? ትምህርት 8ን ደግሞ እንቀጥላለን ማለት ነው። በዚህ ክፍለ ጊዜ ትምህርት 7 ላይ በተለይ እግዚአብሔር በ10ቱ ትእዛዝ አማካኝነት ለሕዝቡ ለእስራኤላውያን በስርዓትና በአግባብ መመላለስ የሚችሉበትን ስርዓት እግዚአብሔር እንደሰጠ እያንዳንዱ ስነ ምግባር ደግሞ ከምን አንፃር እግዚአብሔር ያንን ትእዛዝ እንደሰጠ ስንመለከት ነበር። ከዚህ ሐሳብ ጋር ተያይዘው መጽሐፍ ቅዱሳችን መቼም ሁለት ክፍል እንዳለው እናውቃለን። ብሉይ ኪዳንና አዲስ ኪዳን ተብሎ ሁለት የተለያዩ ኪዳኖች አሉ። እነዚህ ሁለቱም መጽሐፍት በስነ ምግባር ላይ ወይም እግዚአብሔር ሕዝቡ በአግባብ ሊኖር የሚችልበትን መንገድ በተለያየ አይነት ሁኔታ ሲያስተምር እንመለከታለን። አሁን እንግዲህ ያየን ያለነው በብሉይ ኪዳን ስር ውስጥ ያሉ የተለያዩ የእግዚአብሔርን ስርዓቶች ነው ያየን ያለነው። እንግዲህ የብሉይ ኪዳን መጽሐፍ ስርዓታዊ መለኮት ሐሳብ ሆኖ በዛ ውስጥ የተቀመጡ የተለያዩ ነገሮችን እንመለከታለን። በተለይ ጽሑፉ የተለያዩ ቅርጾችና ይዘቶችን በመያዝ እግዚአብሔር በተለያየ መንገድ በትረካ በትንቢት በሕግ አማካኝነት በቅኔ እንዲሁም በተለያዩ መንገዶች እግዚአብሔር ለሕዝቡ የተናገረበት ያስተማረበት ስርዓት እንዲኖር ያደረገበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ስነ ምግባርን በዚህ መልኩ በተለያዩ አይነት መልኮችና ይዘቶች የእግዚአብሔር ቃል በብሉይ ኪዳን ሲቀርብ እንመለከታለን። እንግዲህ የብሉይ ኪዳን መጽሐፍት የተለያየ ግብረ ገባዊ ርዕሰ ጉዳዮችን ያነሳሉ። ቀደም እንዳልኩት ይዘታቸውና አቀራረባቸው በተለያየ መንገድ ነው። አንዳንዶቹ ግብረ ገባዊ ጉዳዮችን በሙግት ደረጃ ማለት በመሞገት ያቀርባሉ። ለምሳሌ የቅኔ መጽሐፍት እንደነ መዝሙረ ዳዊት እንደ ምሳሌ አይነት መጽሐፍቶች ለየት ባለ ሁኔታ ያቀርባሉ። እኩይና ሰናይ የሆኑ ባህሪያትን በተለያየ ጎራ ሆኖ ይሞግታሉ። ውጤታቸውንም ደግሞ በተለያየ መንገድ ሲያሳዩ ማለት ሲገልጹ እንመለከታለን። ለምሳሌ የቅኔ መጽሐፍትን ብንወስድ የቅኔ መጽሐፍት ሙጉት ደግሞ መልካም የሆኑ ስነ ምግባር አካሄዶች ሰናይ ውጤት እንደሚያስከትሉ፣ ሰናይ ስንል መልካም የሆነ ውጤት፣ መልካም ጅማሬ፣ መልካም አካሄድ ወደ መልካም ውጤት ያደርሳል የሚለውን በእንደዛ አይነት አካሄድ ያቀርባሉ። ሌላው ደግሞ በተቃራኒ መጥፎ ስነ ምግባር እኩይ የሆነ ውጤት ወይም ፍጻሜው አደገኛ ጥፋት ያለበት ውጤት እንደሚያስከትል ያንንም ለየት ባለ ሁኔታ ይገልጻሉ ማለት ነው። የቅኔ መጽሐፍት ጻፊያን ጥበብን ያሞካሻል። ጥበብ የተሻለ እንደሆነ፣ ጥበብ ያለው ሰው አስተዋይ እንደሆነ፣ ጥበብ ያለው ሰው ከሞት እንደሚያመልጥ፣ ጥበብ ያለው ሰው ከሌላው ሰው ጋራ በስርዓትና በአግባብ መኖር እንደሚችል ጥበብን ሲያሞካሹ እንመለከታለን። አንዳንዴም ደግሞ ሲነቅፉ እናያለን። መክብብ መጽሐፍ ላይ በዛ ቦታ ላይ ያለው ጻፊው ስለራሱ አንዳንድ ነገሮችን ያነሳና ከሌሎች ሰዎች ይልቅ ብልህ መሆን ምን ይጠቅማል ብሎ በሌላ ክፍል ላይ እንደገና መልሶ ሲኮንን ሲነቅፍ እንመለከታለን። ስለዚህ እንግዲህ ውጤትና መዳረሻን ያሳያሉ፣ ምክንያቶችን ያቀርባሉ በእንደዚህ አይነት መልክ። ሌላው የብሉይ ኪዳን መጽሐፍት በተለይ እንደነ ምሳሌ መጽሐፍ ያሉትን ብንመለከት የትክክልና የስተት ድርጊቶች፣ መንገዶች መጨረሻቸው ምን እንደሆነ በተለያየ መንገድ ያስቀምጣል። ጥበብን፣ ሞኝነትን ሲያነጻጽር እንመለከታለን። እንግዲህ እነዚህ ነገሮች አንዳንድ ጊዜ የተፈጥሮ ሕግጋትን በመጠቀም በተፈጥሮ ከአንዳንድ እንስሳት ጋር በማመሳሰል የተለያዩ ትምህርቶችን ቅናዊ በሆነ መንገድ ያስተምራል፣ ይዘልፋል፣ ይገስጻል፣ ያስጠነቅቃል ማለት ነው።
ለምሳሌ በምሳሌ 6 ከቁጥር 6 እስከ 11 ባለ ቦታ ላይ ስለ ታካች ወይም ስለ ሰነፍ ሰውና ስለ ትጉ ሰው ከአንድ ፍጥረት ጋር የዚህን ሰው ሕይወት በማነጻጸር ያስተምራል። ታካች ሰው ምን አይነት ሰው ነው? ትጉ ሰው ደግሞ ምን አይነት ሰው ነው ብለውን በተለይ የምሳሌ መጽሐፍ ጻፊ ይሄንን በጣም ስዕላዊ በሆነ መንገድ ሲያቀርብ እንመለከታለን። ክፍሉን አነበዋለሁ። ምሳሌ ምዕራፍ 6 ከቁጥር 6 ጀምሮ ያለው ክፍል እንደዚህ ብሎ ይናገራል። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷን ተመልክተ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋን በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነቴ እንደ ወንበደ ችጋሬም ሰይፍ እንደታጠቀ ሰው ይመጣብሃል። ስለዚህ እንግዲህ ንጽጽር ባለው መንገድ ይሄ ጻፊ ያስተምራል ማለት ነው። የታካች ሰው ፍጻሜው ምን አይነት እንደሆነ ይናገራል። ትጉ ሰው ደግሞ በገብረ ጉንዳን ተመስሎ በዚህ ቦታ ላይ ሲቀርብ ነው የምንመለከተውና እንግዲህ ገብረ ጉንዳን በተፈጥሮ ጥበበኛ እንደሆነች በምቹ ሰዓት ነገሮች በተሟሉ ሰዓት ለችግር ጊዜ የሚሆነውን መኖ በማዘጋጀት በመሰብሰብ በማጠራቀም ወይም በዘመናዊ መንገድ አሁን እኛ እንደምንለው በመቆጠብ ለችግር ጊዜ የምታስቀምጥ አስተዋይ ናት፣ ጠቢብ ናት ይላል። ታካቹም ሰነፉን ሰው ደግሞ መጨረሻው የከፋ የሚያዝን ሰው፣ ኪሳራ ውስጥ የወደቀ ሰው፣ ዕጣ ፈንታው የተበላሸ ሰው እንደሆነ ይሄንን በተለያየ ንጽጽር ሲያቀርብ እንመለከታለን። ሌላው ምሳሌ 24 ከቁጥር 27 እስከ 28 ደግሞ ስለ ጋለሞታ ሴት ይናገራል። ጋለሞታ ሴት ምን አይነት ሴት ናት? እቺን ሴት የሚከተል ሰው ምን አይነት ሰው ነው ምለውን ሁለቱን ነገሮች እያነጻጸረ ያቀርባል። ምንድነው ምለው? ጋለሞታ ሴት ሸንጋይና አታላይ ናት ይላል። ንግግሯ እውነተኛ አይደለም፣ ለበጣ ያለበት ነው፣ ውስጡ አደገኛ የሆነ መርዝ ያለበት ነው። የሚገርመው ነገር ከአፏ ማር የምታንጠባጥብ ናት ይላል። ነገር ግን በጎሮሮዋ እሳትን ያቀፈች ናት ይላል። አፏ ይጣፍጣል፣ ንግግሯ ይጣፍጣል፣ ነገር ግን ቀጣይ ነገሯ ደግሞ የሚያቃጥል ነው የሚሆነው። ስለዚህ አመንዛሪው አእምሮ የጎደለው ማስተዋል ያጣ ወደ ሞት የሚሄድ ሞኝ ሰውን ይመስላል ብሎ ነው የሚያቀርበው። እንግዲህ ይህንን ስንመለከት በጣም ጥሩ በሆነ ስዕላዊ መንገድ ያስተምራል። ሰነፍ የምለውን ነገር በዚህ ቦታ እንመለከታለን። ሸንጋይ የምለውን፣ ታካች የምለውን እንመለከታለን። እንግዲህ እነዚህ የስነ ምግባር ችግርን፣ ጉለትን በጣም ግልጽ በሆነ መንገድ ከተፈጥሮ ጋራ በማነጻጸር ወይም በማመሳሰል የሚያስተምርና ጥሩ የሆነ ስዕላዊ መግለጫ የሚሰጥ። እንግዲህ እስራኤል የምትተዳደርበትን ሕግ ስንመለከት በሶስት ዋና ዋና ክፍሎች የተከፈሉ ናቸው። እሱም ግብረ ገባዊ ሕግ፣ አድርግ ወይም አታድርግ ምለውን ሕግ እንመለከታለን። ሌላው ማህበራዊ ወይም አስተዳደራዊ የሆኑ እንዲሁም ደግሞ በዓላት የሚከበሩባቸው ስርዓቶችን የያዘ ግብረ ገባዊ ሕግ ነው። ሌላው እስራኤል ያህዌን ወይም አምላኳን የምታመልክበት የአምልኮ ስርዓት ያለበት ሕግ ነው። እነዚህ ስነ ምግባሮች ጊዜ ተወስነውላቸው በምን አይነት መንገድ መፈጸም እንዳለባቸው እግዚአብሔር የሰጠው ስርዓት ነው ማለት ነው። እንግዲህ መጽሐፍ ቅዱሳችን ውስጥ ዘማሪያንን፣ ቅኔ የሚናገሩ የጥበብ ሰዎችን እንመለከታለን። ሌላው ነቢያትን እንመለከታለን። እንግዲህ የብሉይ ኪዳን መጀመሪያ ላይ እንዳነሳ ነው አቀራረቡ በተለያየ መንገድ ነው። የተለያየ ቅርጽ ያላቸው ዘይቤያዊ አካሄዶችን በመጠቀም ነው
የሚያስተምረው። ወደ ነቢያት በምንመጣበት ጊዜ ነቢያት ህዝቡን ከተለያየ ጥፋት ለመታደግ ማስጠንቀቂያ በመስጠት በማስተማር በመገሰጽ መልእክቶችን በማምጣት ተስፋ በሚቆርጡበት ጊዜ የማጽናኛ ትንቢቶችን በማምጣት በማበረታታት የእግዚአብሔር ሐሳብና ፕሮግራም ለህዝቡ ምን እንደሆነ ለመናገር እግዚአብሔር የሚጠቀማቸው ናቸው። ስለዚህ እንግዲህ ነቢያት በብሉይ ኪዳን በአብዛኛው የህግ ሰባኪዎች ናቸው። የማስጠንቀቂያ መልእክት የሚያስተላልፉ መጽሐፍ ቅዱሳችን አንዳንድ ቦታ ላይ ጉበኛ ይላቸዋል። ጉበኛ ማለት ጠባቂ ማለት ነው። በእስራኤል ስርዓት በተለይ ትልልቅ ማማዎች ተሰርቶ በዛ ማማ ላይ ሆኖ ወደ ዳር ድንበር ወይም ወደ ህዝብ የሚመጣ ጥቃት የሚያደርስ አካል ካለ ያንን የሚያይ የሚቆጣጠር የሚጠብቅ አደጋ እየመጣ ካለ ደግሞ መልእክት የሚያስተላልፍ ተዘጋጁ ተጠንቀቁ የሚል ነው ማለት ነው። ልክ እንደዛ እስራኤል ነቢያትም በዚህ መልኩ አገልግሎት የሚሰጡ ናቸው ማለት ነው። በህጉ ላይ የተቀመጠውን አጠቃላይ መርሆ ያስተምራሉ። የብልጽግናም ይሁን የድህነት ወይም የበረከት እና የእርግማን መንስኤዎች ምን እንደሆኑ ያንን ያስተምራሉ። የህዝቡ ህይወት ደግሞ በምን መልኩ መታደስ እንዳለበት ይሄንን አቅጣጫ የሚያሳዩ ናቸው ማለት ነው። ስለዚህ በብሉይ ኪዳን እስራኤል በእግዚአብሔር አገዛዝ ስር የምትተዳደር ወይም አምላክ ገዝ የሆነች ቴዎክራቲክ ሀገር ናት ማለት ነው። እንግዲህ ያንን ስንመለከት በጣም ዩኒክ የሚያረጋት ንጉሶችን ነገስታትን የሚሾምላት እግዚአብሔር ነው። የምትተዳደርበትን ህግ የሰጠ እግዚአብሔር ነው። ኑሮዋንና ህይወቷን ሲመራት የነበረው እግዚአብሔር ነው። ስለዚህ አምላክ ገዝ የነበረች ምድር ናት ማለት ነው። ስለዚህ በዚህ ምክንያት የእግዚአብሔር ህግ የምድሪቱ ህግ ነው ማለት ነው። እግዚአብሔር የሰጠው ህግ ምድሪቱ ማለት ነገስታት ህዝቡን የሚያስተዳድሩበትን ህግ ከዛ ህግ ውስጥ የተቀዳ ነው ማለት ነው። ግብረገብ ህግጋቶች የሚቀዱት ከዚህ ህግ ነው ማለት ነው። እግዚአብሔር ካስተማራቸው በነቢያት በተለያየ መንገድ እግዚአብሔር ከተናገራቸው ቃል ውስጥ ተወስደው ህይወታቸውን የሚመሩበት ህግ ነው ማለት ነው። እንግዲህ ይሄንን በእግዚአብሔር ቃል በተለያዩ ቦታዎች ያሉ ክፍሎችን ስንመለከት ይሄንን በግልጽ ያስተምረናል ማለት ነው። ስለዚህ አንድ ክርስቲያን ወይም አንድ አማኝ ወይም አንድ አገልጋይ ህይወቱን አገልግሎቱን በአግባብ ለመምራት የተሰጠው መመሪያ ደንብ ስርዓት በእግዚአብሔር ቃል ውስጥ ያለ ስለሆነ ያንን የእግዚአብሔርን ቃል የህይወት መመሪያ በማድረግ መመላለስ ይተበቅበታል ማለት ነው። ስለዚህ እንግዲህ ጤናማ የሆነ የእርስ በርስ ግንኙነት እንዲኖር አገልግሎታችን ለሌላው ተደራሽ እንዲሆን በተለይ ሰላምን፣ እርቅን፣ ፍቅርን፣ አንድነትን፣ ፍትህን፣ መተሳሰብን፣ አክብሮትን በአግባቡ ለማስተናገድ በዚህ በእግዚአብሔር ስርዓት ላይ መገዛት ወይም በእግዚአብሔር ስርዓት መመራት አስፈላጊ ስለሆነ ያንን ስርዓት መጠበቅና በዛ ስርዓት ውስጥ ማለፍ አስፈላጊ ነው ማለት ነው። እንግዲህ ይሄንን ስንመለከት እግዚአብሔር ራሱ የስርዓት አምላክ ስለሆነ ህዝቡን በስርዓት እንዲኖር በስርዓት እንዲመላለስ ይፈልጋል ማለት ነው። በተለይ መጽሐፍ ቅዱሳችንን የመጀመሪያውን መጽሐፍ ዘፍጥረት ምዕራፍ 1 ላይ ያለውን ክፍል ስንመለከት እግዚአብሔር እንዴት ፍጥረታትን እንደፈጠረ እንመለከታለን። እነዚህ ፍጥረታት በሚፈጠሩበት ጊዜ አንዳንዱ ነገር መስመር ገና ያልያዘ በሂደት እግዚአብሔር እያየ እነዛን ነገሮች እንዴት ስርዓት እንዳስያዛቸው እንመለከታለን። በምድር ላይ ጨለማ ነበረ ይላል እግዚአብሔር ቃል። ጨለማን ብርሃንን በማምጣት እንዴት አድርጎ እግዚአብሔር ስርዓት እንዳስያዘው እንመለከታለን። ውኖች ከውኖች ጋር ውሃ በምድር ላይ
ፈሶ የነበረበት ሁኔታ ነበረ። እግዚአብሔር ያንንም ውቅያኖስን፣ ባህርን፣ ምንጮችን፣ ጅረቶችን በየራሳቸው መስመር እንዲኖራቸው እግዚአብሔር እንዴት እንዳደረገ እንመለከታለን። የዱር አራዊትና የሰው ልጆችም በስርዓት እንዲኖሩ ለሁሉም ክፍለ ጊዜ ለሁሉም ስርዓት እግዚአብሔር በመስጠት እንዲኖሩ እንዳረጋቸው አዳም ደግሞ ያን ኃላፊነት በመውሰድ ፍጥረታትን የመግዛት ስም የማውጣት የመጠበቅ የመንከባከብን ኃላፊነት እግዚአብሔር እንደሰጠው የእግዚአብሔር ቃል ይናገራል። ስለዚህ በዚህ መልኩ እግዚአብሔር የሰው ልጅ በስርዓት እንዲኖር በስርዓት እንዲመላለስ እንዳደረገ የእግዚአብሔር ቃል ይናገራል። እንግዲህ ይሄንን መሰረት በማድረግ ዘማሪው የእግዚአብሔርን ስራ ያደንቃል። አቤቱ ስራ ድንቅ ነው፣ አሰራሪ ግሩም ነው ይላል። ምክንያቱም ቀንን ለሰው ልጆች አስገዛ፣ ሌሊትን ደግሞ ለዱር አራዊት አደረገ ይላል። ያንን በማለት እግዚአብሔርን ሲያመሰግን ሲያደንቀው እንመለከታለን። ስለዚህ ያ ስርዓት በዛ መልኩ እንዲቀጥል የእግዚአብሔር ፈቃድ ነው። በጣም ከሚያስደንቁ ነገሮች ውስጥ እንግዲህ አንዱ የጨረቃና የፀሐይ የምድር ሽክርክሪት ስንመለከት እግዚአብሔር እንዴት አድርጎ ነገሮች በስርዓት እንዲኖሩ እንዳደረገ ስናስብ እጅግ በጣም የሚገርም የሰው ልጆች የፋብሪካ በዘመናዊ መንገድ የሚሰሩ የተለያዩ ማሽነሪዎችን ከዚህ ከእግዚአብሔር አፈጣጠር ስርዓት በመነሳት ከዛ እንደወሰዱ ማየት እንችላለን። እንግዲህ እግዚአብሔር ይሄንን ስርዓት በመፍጠር ፍጥረታት በስርዓት ተሳስበው እንዲኖሩ ቀን በራሱ ስርዓት ሌሊት ደግሞ በራሱ ስርዓት እንዲመላለስ ሰውም የዱር አራዊትም እጽዋትም እብን ወንዞች እንኳን መንገዳቸውን ጠብቆ እንዲፈሱ እግዚአብሔር እንዴት አይነት ስርዓት እንዳደረገ እጅግ በጣም የሚገርም ነው። እንግዲህ ወደ ሰው ልጅ በምንመጣበት ጊዜ ስርዓት ለምንድን ነው ያስፈልገው የሚለውን በምናስብበት ጊዜ ስርዓት ያስፈልገው አገልግሎት ለመስጠት ነው። ተገቢ አገልግሎት ለመስጠት እግዚአብሔርን ለማክበር እግዚአብሔር የፈጠረውን የሰውን ልጅ ለማገልገል ስርዓት እጅግ አስፈላጊ ነው። እንግዲህ ስርዓት በምንልበት ጊዜ በአግባብ መናገርን ጨምሮ ለሌላ ማሰብን በመጨመር ስራን በመጨመር ፍቅርና ርህራሄ ማሳየትን ለሌሎች ፍጥረታት ማሰብን ለእጽዋት ለእንስሳት ማሰብን እነዚህ ነገሮችን ሁሉ የሚያካትት አጠቃላይ የመጨረሻ ግቡ እግዚአብሔርን የማክበር ለሰው ልጆች ደግሞ በረከት የመሆን ጉዳይ ነው። መጽሐፍ ቅዱሳችን እናንተ የምድር ጨው ናችሁ ይላል። የምድር ጨው ናችሁ፣ ብርሃን ናችሁ ብሎ ነው የሚናገረው። ይሄ ማለት ለአገልግሎት ለመልካም ተግባር የተፈጠረን መሆናችንን የሚያሳይ የሰው ልጅ ምድርን እንዲያጠፋ እንዲበክል እንደፈለገ አድርጎ እንዲጨፈጭፍ በሰው ልጅ ህይወት ላይ ቁማር እንዲጫወት የእግዚአብሔር ፈቃድና ሐሳብ አይደለም። የምድር ጨው ናችሁ፣ የዓለም ብርሃን ናችሁ፣ መድኃኒት ነን ማለት ነው። ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እውሮች ይበሩ ዘንድ፣ ደንቆሮች ይሰሙ ዘንድ፣ ያዘኑ ይጽናኑ ዘንድ እግዚአብሔር ላከኝ ብሎ ነው የመጣው። ይሄ ተልእኮ በሱ አላበቃም፣ እኛም የተላክን ነው። ስለዚህ የሰውን ህይወት የማጣፈጥ በሰዎች ህይወት ውስጥ ባለው ጨለማ ላይ ብርሃን የመሆን ትልቅ ኃላፊነት አለብን። አንዳንድ ጊዜ ሰዎች ከሁኔታዎች የተነሳ ምናልባት ድህነት፣ ብቸኝነት፣ ህመም፣ የተለያዩ ችግሮች ሰዎችን ተስፋ ያስቆርጡና ሰዎች ምንም ተልእኮ እንደሌላቸው ማልጠቅም ሰው ነው ለምን እንደተፈጠርኩ አላውቅም ብለው አንዳንድ ጊዜ ሰዎች ተስፋ ይቆርጣሉ። እዚህ ላይ መሳሳት የለብንም። እግዚአብሔር በዓላማ ለሱ ክብር እንድንኖር ሰዎችን እንድንጠቅም እንድናገለግል ተፈጥረናል። እንዲያውም ጨው እንድንሆን ብርሃን እንድንሆን ጳውሎስ በሌላ ቦታ ላይ ሲናገር ለሚጠፉት የሞት ሽታ ለሚድኑት የህይወት ሽታ ነን ይላል። ስለዚህ ሰዎችን የመታደግ የማዳን ትልቅ አቅም አለን ማለት ነው።
ሐዋርያው ጳውሎስ ለልጁ ለመንፈሳዊ ልጁ ለጢሞቴዎስ በአንደኛ ጢሞቴዎስ 4 ከ15 እስከ 16 ሲጽፍ የተናገረው ነገር የሚገርም ነው። ጢሞቴዎስ በእድሜ ገና ወጣት እንደሆነ እናውቃለን። የሚፈራ ሰው ነው። እሱም ያገለግላቸው የኤፌሶን ቤተክርስቲያን ደግሞ በእድሜም በእውቀትም በተለያየ ማህበራዊ ሁኔታም ከሱ የተሻለ ያደጉ ሰዎች ያሉበት ቦታ ነው። ስለዚህ ያን አገልግሎት ማገልገል ለሱ ቀላል አይደለም። ነገር ግን ጳውሎስ ራሱን በምን መልኩ ማዘጋጀት እንዳለበት ሌሎችን ለመጥቀም ምን አይነት ህይወት ወይም ምን አይነት ስርዓት መከተል እንዳለበት ይናገረዋል። እንደዚህ ይላል፣ ይህን እዘዝና አስተምር፣ በቃልና በኖሮ በፍቅርም በእምነትም በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቅ። እስኪመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን ባንተ ያለውን የጸጋ ስጦታ ቸል አትበል። ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘወትር። ለራሲ ለትምህርቲ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙንም ታድናለህ። ስለዚህ ጢሞቴዎስ ተልኮ አለው ማለት ነው። ለማዳን ለማስመለጥ ሰዎች ከአምላካቸው ከእግዚአብሔር ጋር እንዲታረቁ ለምድር በረከት እንዲሆኑ ይሄ ኃላፊነት አለው ማለት ነው። ስለዚህ ያን ኃላፊነት እንዲወጣ ምሳሌነት ያለውን ህይወት መኖር እንዳለበት፣ ራሱን ማዘጋጀት እንዳለበት፣ መታጠቅ እንዳለበት ሲመክረው እንመለከታለን። አሁን ደግሞ ወደ አዲስ ኪዳን እንምጣና አዲስ ኪዳንም እንደ ብሉይ ኪዳን በስርዓት እንድንመላለስ ስርዓት ያለው ህይወት እንድንኖር ወይም በጥሩ ስነ ምግባር እንድንመላለስ ያስተምረናል። የመጽሐፍ ቅዱስ ትልቁ ሐሳብ በሰውና በእግዚአብሔር ፊት ጳውሎስ አንድ ቦታ ላይ አንድ የሚያነሳው ነገር አለ። በሰውና በእግዚአብሔር ፊት ንጹህ ህልና እንዲኖረኝ እተጋለው ነው። በሰውና በእግዚአብሔር ፊት እንግዲህ ተገቢ አገልግሎት ለማገልገል በእግዚአብሔርን በሰውም ፊት ኃላፊነት ለመወጣት ጥሩ ስነ ምግባር ያስፈልጋል። ሰዎች እኛን ካልተቀበሉ አገልግሎታችንን አይቀበሉ። ሰዎች የኛ ስነ ምግባር ለነሱ ማይመች ከሆነ ስብከታችንን ላይቀበሉ ይችላል፣ ዝማሪያችንን ላይቀበሉ ይችላል። ማሞ ሌላ መታወቂያው ሌላ እንደሚባለው ማለት ነው። ስለዚህ ህይወታችን በእግዚአብሔር መንፈስ በእግዚአብሔር ቃል በፍቅር የተቃኘ ለሰዎች የሚመች መሆን መቻል አለ። ስለዚህ ይህንን ማሰብ እጅግ በጣም ጥሩ ነው። ቅርብ ጊዜ አንድ መጽሐፍ አነብ ነበርና በጣም የሚገርመው ፊሊፕያኒስ የሚባለው ሰው በቤቱ ግቢ ላይ አሳ ለማርባት ሞከርኩ ነውና ለአሶቹ መራቢያ ቦታ አዘጋጀ። የተቆፈረ የተዘጋጀ ኮንክሪት ያለው ቦታ ተዘጋጅቶ ውሃ ተሞላበት። የአሳ ጫጩቶች መጥተው በዛ ታንከር ላይ ተጨመሩ እና እነዚህ አሳዎች በአግባብ እንዲያድጉ ተመጣጣኝ ምግብ እንዲያገኙ ጥላ እንዲኖራቸው ውሃው የተፈጥሮ ውሃ ሆኖ እንዲመቻቸው ለማድረግ በጣም እተጋለው ይላል። በየጊዜው እየመጣው ምንድነው የጎደላቸው የምለውን አያለው አለ። ምግብ እሰጣቸዋለሁ አለ። ግን በጣም የሚገርመው ነገር እነዚህ አሳዎች ሰውየውን ሊለምዱት አልቻሉም። እንደውም ያነሳው ነገር ምንድነው ምግብ ሲያመጣላቸው ጥላዬን ገና ከሩቅ ሲያዩ በርግገው ይሸሻሉ፣ ወደ ጥልቅ ውስጥ ይገባሉ። እኔ ያመጣሁት ምግብ ነው፣ እኔ ለነሱ አስቤ ነው፣ እንክብካቤ ላደርግላቸው ነው፣ ነገር ግን አያምኑኝም ይላል። በርግጥ እውነት ነው። ምክንያቱም ወደ እነሱ እየመጣ ያለው እንደነሱ አይነት አሳ ሳይሆን ሰው ነው። በኋላ ምንድነው ያለው? እንግዲህ እንደዚህን አሳዎች ለመቅረብና ለመርዳት ምናልባት እኔ አሳ መሆን አለብኝ፣ ያ ካልሆነ ሊያምኑኝ አይችሉም። ምናልባት ይሄ ነገር ብዙ ነገር ያስተምረናል ብዬ አስባለሁ። ይሄን ክፍል እኔ ሳነብ ለኔ ትልቅ ትምህርት የሆነኝና
ጌታ ኢየሱስም ያደረገው ያንን ነው። ክብሩን ተወ፣ ስሙን ተወ፣ ታላቅነቱን ተወ፣ ዙፋኑን ተወ። ሰውን ለመጥቀምና ለማገልገል ምናልባት ክብር ይዞ ጥቅም ፈልጎ መሄድ እጅግ ከባድ ሊሆን ይችላል። ስለዚህ እንግዲህ አዲስ ኪዳንን ተገቢ የሆነ ስነ ምግባር ኖሮን እግዚአብሔርን ማክበር እንድንችል ግልጽ የሆነ አቅጣጫ ያስቀምጣል ማለት ነው። በተለይ የአዲስ ኪዳንን ስነ ምግባር በምንመለከትበት ጊዜ ከእግዚአብሔር መንግስት አንጻር እግዚአብሔር ከሚከብርበት ህይወት አንጻር የተቃኘ ስነ ምግባር እንግዲህ የጊዜውን ወይም ወቅታዊ ስነ ምግባር እንዴት አድርጎ ሰዎች መኖር እንደሚገባቸው የተቃኘ ስነ ምግባር ነው ማለት ነው። ልክ የብሉይ ኪዳን ስነ ምግባር ውጤት ተኮር እንዳልሆነ ሁሉ የአዲስ ኪዳንም ስነ ምግባር መሪ ተኮር በዘላለማዊነት በእግዚአብሔር ፕሮግራም ላይ የተቃኘ እንጂ ልክ ሰዎች የሆነ ነገር ለማግኘት ስሉ የሚያደርጉት አይነት አይደለም። አንዳንድ ጊዜ ሰዎች እንዲሰሟቸው እንዲታዘዙላቸው ተሽቆጥቁጠው የሚወዱ መስለው ጸባይ አሳምረው ምናልባት ብቻ ብዙ ነገር የሚያስኮበልል ነገር ለማድረግ ይሞክራሉ። የእግዚአብሔር ፕሮግራም የእግዚአብሔር ሥርዓት በእንደዛ አይነት መልክ ሳይሆን መሪ ተኮር የሆነ ዘላለማዊነት ላይ የሚያጠነጥን ነው። ስለዚህ እንግዲህ በሕጉ የተቀመጡት የሥነ ምግባር ቅድመ ሁኔታዎች ይህንን ለማድረግ የጸጋ አስፈላጊነትን ጭምር አዲስ ኪዳን ይዞ የሚመጣው። በብሉይ ኪዳን ላይ ለአይሁዶች በጣም ከባድ የሆነው ትልቁ ነገር ሕግን ለመፈጸም ለማድረግ በጣም ይተጋሉ። ልክ ሐዋርያው ጳውሎስ እንደሚያነሳው እኔ መልካምን ለማድረግ ሳስብ በውስጤ ያለው አዳማዊ ባህሪ ግን እኔ ለማድረግ ያልፈለኩትን ክፉ ነገር እንዳደርግ ያስገድደኛል ነው። እኔ መውደድ ሲፈልግ ውስጤ ይጣላል። እኔ ርህራሄ ትሕትና ማሳየት ሲፈልግ ውስጤ ትዕቢት፣ ንቀት በውስጤ ይሞላል። እንግዲህ አዲስ ኪዳን ላይ ያለውን ሕግ ስንመለከት እኛ ከምናደርገው ነገር ይልቅ በተደረገው ነገር ላይ ክርስቶስ አድርጎልኛል። እኔ አሁን የማደርገው ነገር በማድረግ ድነት ለማግኘት ሳይሆን ስለተደረገልኝ ከእግዚአብሔር ፍቅር የተነሳ ደግሞ የማድረግ አቅምና ጸጋ ስለተሰጠኝ ከዛ የተነሳ ነው ማድረገው ምለውን ነገር ማሰብ እንድንችል በሚያደርግ መንገድ የመጣ አንድ በወንጌል እድሜያቸውን የጨረሱ አባት የመሰከሩት ምስክርነት አስታውሳለሁ። ወደ ጌታ በመጡ ጊዜ አዳማዊ ባህሪ የቀድሞ ህይወታቸው ያስቸግራቸው ነበር። እብሪተኝነት፣ ትዕቢት፣ ሰውን ለመምታት መሞከር፣ ኃይለኝነት በውስጣቸው ያስቸግራቸው ነበር። በዚህ ጉዳይ በእግዚአብሔር ፊት አለቀስኩ፣ አነባው ነው። በኋላ ላይ እግዚአብሔር ቀየረ ህይወታቸው። መጨረሻ ላይ ምንድነው የሚሉት? ያ የድሮ እብሪተኛ ሳይሆን ትሁት የሆነ ሰው፣ እግር ለማጠብ የሚፈልግ ሌላውን ለማገልገል የሚፈልግ አይነት ሰው ሆኜ ራሴን አገኘሁት። ይህንን ህይወት እንዳገኝ ያስቻለው የእግዚአብሔር ጸጋ ነው ብሎ ነው የምናገረው። ስለዚህ እንግዲህ አዲስ ኪዳን ትእዛዞቹ በዛ ውስጥ የምናገኛቸው ነገሮች በውስጡ ጸጋ ያለበት ነው። ሐዋርያው ዮሐንስ ሲናገር ስጋን በመለበስ ጸጋን ተሞልቶ በእኛ ውስጥ አደረ ነው። አንዳንድ ቦታዎች ላይ ጳውሎስ ጸጋ ይብዛላችሁ ይላል። እንግዲህ በክርስቶስ ባለው ጸጋ በርታ ይላል ጢሞቴዎስ። ስለዚህ ተጨንቀን ተጠበን የምናደርገው ነገር ሳይሆን ምንሰጥም ከሆነ ከጌታ ፍቅር የተነሳ ደስ ብሎን ጌታ ለኔ ሰጥቶኛል፣ ጌታ የሰጠኝ ነው፣ ጌታ ስለሰጠኝ ነው የምሰጠው ምንለው እንጂ ምናልባት ብዙ ተጨንቀን አምጠን የምናደርገው አይደለም ማለት ነው። የአዲስ ኪዳን ስነ ምግባር በጸጋ በክርስቶስ የሞት መስዋዕትነት ላይ
የተመሰረተ ከመሆኑ የተነሳ ስናገለግልም ስንሰጥም የትኛውንም ነገር ስናደርግ ከጌታ ፍቅር የተነሳ ያንን እያሰብን የምናደርጋቸው ነገሮች ናቸው ማለት ነው። ስለዚህ ይህንን ልዩነት በዚህ ውስጥ እንመለከታለን። እንግዲህ በመጀመሪያ ክፍለ ጊዜ እንደተመለከትነው እስራኤል እግዚአብሔር ገዝ ሀገር ነበረች። ህዝቡም የእግዚአብሔር ህዝብ ተብሎ የተለየ ነው። አዲስ ኪዳን ላይ ስንመጣ ግን ይሄ ስርዓት የተለየ የእግዚአብሔር ህዝብ በአንድ አካባቢ በአንድ ጂኦግራፊ ባውንደሪ ላይ የሚኖር ሳይሆን በዓለም ሁሉ ላይ የሚኖር ነው። የተለያየ ቀለም ያለው፣ የተለያየ ጎሳ ያለው፣ የተለያየ ልምምድ ያለው ነው። ስለዚህ ለየት ያለ ስርዓት አለው ማለት ነው። ይሁንና ግን ለነዚህ ሁሉ የሚሆን ስርዓት በአዲስ ኪዳን ላይ እንመለከታለን። እንግዲህ በአዲስ ኪዳን ውስጥ ከተቀመጡ ትእዛዛት ወይም ስነ ምግባሮች ውስጥ አንዳንዶቹ የአዲስ ኪዳኑ ቶራ ብሎ ይጠራሉ። በተለይ ማቴዎስ 5-7 ያለውን ክፍል ስንመለከት ጌታ ኢየሱስ ክርስቶስ ያስተማራቸውን የተለያዩ ትእዛዛትን እንመለከታለን። ከነዚህ ውስጥ አንዱ በወንድሜ ላይ በከንቱ አትቆጣ የሚለውን ትእዛዝ እንመለከታለን። እንግዲህ ይሄ ቁጣ ሰዎች በሰዎች ላይ በተጋጋለ ስሜት ሞራልን በሚጎዳ በሚያስደነግጥ መንገድ ሌላውን ሰው መቆጣት ተገቢ እንዳልሆነ የእግዚአብሔር ቃል ይናገራል። ስለዚህ እንደዚህ አይነቶቹ ቁጣዎች ተገቢ እንዳልሆኑ መጽሐፍ ቅዱሳችን ይናገራል። ጌታ ኢየሱስም ይሄን በአጽንኦት ሲናገር እንመለከታለን። ሌላ ፈጽመ አትማል የሚለው በብሉይ ኪዳን ላይ ሰዎች ይምላሉ፣ መሐላ ተፈቅዶላቸዋል። እውነትና እውነት ያልሆነውን ነገር ለማረጋገጥ ያደርጋሉ። በአዲስ ኪዳን ግን የእግዚአብሔር ቃል ሲናገር አትማል ነው። በተለይ ክርስቲያኖች እውነት ከሆነ ንግግራችን እውነት ነው፣ ውሸት ከሆነ ውሸት ነው። ከዛ ውጪ እውነት መሆኑን ወይም አለመሆኑን መሐላ በመማል ማረጋገጥ አያስፈልግም። እንግዲህ መሐላ በተለምዶ ሰዎች የተናገሩትን ነገር እርግጠኛ መሆኑን ለማስጨበጥ የሚጠቀሙት ነው። አንዳንዶቹ እናቴ ትሙት አባቴ ይሙት እንደዚህ ወይም እግዚአብሔርን ጌታን ወይም ሌላ አይነት ነገር ይላል። ይሄ እንግዲህ በአብዛኛው የተለመደ ብዙ ሰዎች የሚጠቀሙት ነገር ነው። በሰው ሊምሉ ይችላሉ፣ በእግዚአብሔር ሊምሉ ይችላሉ። እንግዲህ ይሄንን የሚያደርጉት ድርጊታቸው እውነት መሆን ወይም አለመሆኑን ለማረጋገጥ ነው። ነገር ግን ሐዋርያው ያዕቆብ አትማሉ ነው። ንግግራቸው እውነት ከሆነ እውነት ይሁን፣ ውሸት ከሆነ ውሸት ይሁን። ስለዚህ መሐላ አስፈላጊ አይደለም ማለት ነው። ሌላው በክፉ ፋንታ ክፉን መመለስ ተገቢ እንዳልሆነ የእግዚአብሔር ቃል ይናገራል። ብሉይ ኪዳን ላይ ጥርስ የሰበረ ሰው ካለ ጥርሱ ሌላው ደግሞ እንዲሰብር ይፈቅዳል። ነገር ግን በዚህ በአዲስ ኪዳን ለኛ የተሰጠን ትእዛዝ በምንመለከትበት ጊዜ ከዛ በጣም ተቃራኒ የሆነ ጠላትን ውደድ የሚለውን ትእዛዝ እንመለከታለን። ይሄ ለብዙ ሰዎች ምናልባት በጣም ከባድ ሆኖ የሚታይ ነገር ነው። እንዴት ነው ጠላቴን ሊወድ የሚችለው? እንግዲህ የአዲስ ኪዳን ትእዛዛት በጣም ልዩ ከሚያደርጋቸው ነገሮች ውስጥ አንዱ በጣም ለሰው አእምሮ ከባድ የሚመስሉ የማይቻሉ የሚመስሉ ነገሮችን እንድናረግ ታዘናል። ክርስቲያናዊ ስነ ምግባር በስራ መተርጎማቸውን ለመመዘን የተቀመጡ ተግባራት ቀጥሎ ያሉ ናቸው። ለምሳሌ ክርስቲያኖች መልካም ስነ ምግባርን ከሚገልጡባቸው መንገዶች ውስጥ አንዱ የተራቡትን በማብላት የተጠሙትን በማጠጣት ሊሆን ይችላል። ርህራሄን በማሳየት የወደቁትን በማንሳት እንግዳን በመቀበል ሊሆን ይችላል። የታመሙትን በመጠየቅ ፍቅርን በማሳየት በእነዚህ ያላቸውን መልካም ስነ ምግባር መግለጥ ወይም ለጌታ ያላቸውን ፍቅር ማሳየት ያስፈልጋል። የአዲስ ኪዳን ስነ ምግባር ወይም ትእዛዛትን
በጣም እንዲቀሉና እንድንችላቸው ካደረጉ ነገሮች ውስጥ አንዱ የመንፈስ ቅዱስ ድርሻ መንፈስ ቅዱስ ትልቅ ሮል ይጫወታል ወይም ትልቅ ድርሻ ይወስዳል። ለምሳሌ የአይሁድ መሪዎች በቅድስና ለማደግ ራስን በመንፈሳዊ ነገር ለማመድ አስፈላጊ እንደሆነ የመታጠብ ሥርዓት፣ የመንጻት ሥርዓት እነዚህን መጠበቅን በጣም ትኩረት ሰጥተው ያስባሉ። ግሪኮች ደግሞ እንደዚህ አይነት ሐሳብ አላቸው። በተለይ መልካም ስነ ምግባርን ለመላበስ ዕውቀት ቀዳሚ ነገር ነው የሚል ነገር ያስባሉ። ነገር ግን የአዲስ ኪዳን ስነ ምግባር እነዚህ ሁለቱም ጠቃሚዎች እንዳልሆኑ ከዛ ይልቅ ግን በጸጋ ላይ ራስን በማስደገፍ በእግዚአብሔር መንፈስ በመደገፍ ሕይወትን መምራት የተሻለ መንገድ እንደሆነ በአዲስ ኪዳን ላይ የምንማረው የእግዚአብሔር ቃል ይናገራል። ስለዚህ በመንፈስ ቅዱስ መታመን፣ በመንፈስ ቅዱስ መደገፍ፣ ራስን ለእግዚአብሔር መስጠት ይሄ አሸናፊ ሊያደርግ የሚችል እንደሆነ ወይም ተገቢ ሕይወት እንድንኖር የሚያስችል ያ እንደሆነ ይናገራል። አንድ ጊዜ ደቀ መዛሙርት ጌታ ኢየሱስን አንድ ጥያቄ ጠየቁ። ለጥያቄው መነሻ የሆነው ባለጠጎች ወደ እግዚአብሔር መንግሥት ከሚገቡ ግመል በመርፌ ቀዳዳ ቢያልፍ ይሻላል ይቀላል የሚለውን ትምህርት ኢየሱስ ሲናገር በጣም ሾክ አደረጋቸው። እንግዲያውስ ወደ መንግሥተ ሰማያት ማን ሊገባ ይችላል? ስለ አንዱ ጎበዝም ኢየሱስ ያናገረው ሰው የሱ ሕይወትም አስተማሪ ያለህን ሽጠህ ናና ተከተለኝ ባለ ጊዜ ይህ ሰው አዝነው ሄደ ነው። እና እነዚህ ነገሮች በደቀ መዛሙርቱ አእምሮና ልብ ውስጥ ትልቅ ጥያቄ ፈጥረዋል። እንዴት ይቻላል? ጌታ ኢየሱስ ያለው እንደዚህ ነው፣ ለሰው የማይቻል ለእግዚአብሔር ይቻላል። ይሄ ነገር የሚቻለው በሰው ጥረት በሰው ድካም ሳይሆን በእግዚአብሔር መንፈስ ነው፣ በእግዚአብሔር ጸጋ። ስለዚህ ያንን ተናገራቸው። በተለይ አሁን በዚህ በአዲስ ኪዳን ያለን ሰዎች እኛ ትግል መፍጠር ወይም እንዴት አድርጌ ነው የምችለው ምለውን የራሳችንን ቀመር የማስቀመጥ ጉዳይ ሳይሆን በእግዚአብሔር መንፈስ ላይ የመደገፍ በእግዚአብሔር የመታመን ራስን ለእግዚአብሔር የመስጠት ነገር ነው የሚያስፈልገው። መንፈስ ቅዱስ መከራን ችግርን ሁሉ ተቋቁመን እንድናልፍ አቅምን ይሰጣል። በእያንዳንዱ ሕይወት መንፈስ ቅዱስ ስለሚኖር እገዛን ያደርጋል። ጌታ ኢየሱስ እንደውም አንደ ምን አለ? እኔ ብሄድ ይሻላል፣ እኔ ሲሄድ አጽናኙን እልክላችኋለሁ፣ እርሱ በእናንተ ውስጥ ስለሚሆን ያስተምራችኋል፣ ያጽናናችኋል፣ ያበረታታችኋል፣ ደግሞ ማወቅ የሚገባችውን ነገር ይገልጥላችኋል ነው። ስለዚህ መንፈስ ቅዱስ በሕይወቱ ያለ ሰው የእግዚአብሔር መንፈስ ስለሚያበረታታው አቅም ስለሚሰጠው ይችላል ማለት ነው። ስለዚህ መንፈሳዊ እድገት ሊመጣ የሚችለው በመንፈስ ቅዱስ እርዳታና ድጋፍ ነው ማለት ነው። ለዚህ ነው ስጋዊ ሰው ፍጥረታዊ ሰው የእግዚአብሔር ነገር ለርሱ ሞኝነት ነው፣ ሊያምን አይችልም። እንድናምን የሚያስችለው መንፈስ ቅዱስ ነው። እግዚአብሔርን እንድናከብር የሚያስችለው መንፈስ ቅዱስ ነው። ተገቢ የሆነ አገልግሎት መስጠት እንድንችል ትህትናን የሚያላብሰን መንፈስ ቅዱስ ነው ማለት ነው። ስለዚህ እንግዲህ የአዲስ ኪዳኑ ስነ ምግባር ሕግ ከብሉይ ኪዳኑ በዚህ መልኩ ይለያል ማለት ነው። በመንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ብሎ ነው የምናገረውና ስለዚህ መንፈሳዊ ፍሬ ማፍራት ይችላሉ። በውስጣቸው ያለ እግዚአብሔር መንፈስ ያን ፍሬ እንዲያፈሩ ያስችላቸዋል ማለት ነው። አዲስ ኪዳን እንግዲህ መንፈሳዊ ብስለት ሊመጣ የሚችለው መንፈስ ቅዱስ በአማኙ ሕይወት ውስጥ ከሚሰራው ስራ የተነሳ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ክፍል ስንመለከት በኢየሩሳሌም ቆዩ
ተባሉ እንዲቆዩ ምክንያቱ አንዱ መንፈስ ቅዱስ ይመጣል ያን ጊዜ በኃይል ትሞላላችሁ በዛን ጊዜ የመመስከር የመናገር የማገልገልን አቅም ታገኛላችሁ ነው ስለዚህ ይሄንን ነገር ማሰብ በጣም ተገቢ ነው ለኛ አቅም ሊሰጥ የሚችል ጥሩ ህይወት መኖር የሚቻለው በሰው ጥረት ሳይሆን በእግዚአብሔር መንፈስና በእግዚአብሔር ጸጋ እንደሆነ ያንን ማየት ይቻላል ስለዚህ እንግዲህ በአዲስ ኪዳን ህይወት ውስጥ ስንሆን አዲስ ማንነት አዲስ ህይወት እንለማመዳለን ማለት ነው ያ አዲስ ህይወት ከክርስቶስ ያገኘነው ጌታ ኢየሱስ ሲናገር እኔ የወይኑ ግንድ ነኝ እናንተ ቅርንጫፎች ናችሁ ቅርንጫፍ ለማደግ በህይወት ለመኖር የሚያስፈልገው ሪሶርስ የሚያገኘው ከግንዱ ነው ምግብ የሚያገኘው ከግንዱ ነው ፍሬ ማፍራት የሚችለው በግንዱ ውስጥ በመጣበቅ ውስጥ ስለዚህ ፍሬ ማፍራት ይቻላል ማለት ነው ፍሬ ማፍራት እንዲችል ያስቻለው ግንዱ ነው የጳውሎስ አስተምሮንን በመንመለከትበት ጊዜ ይህንን ነገር የሚያጠነክር ነው ጳውሎስ አስተምሮ የገዛ ማንነት ባህሪን ጨምሮ ማህበራዊ ግንኙነት ከስነ ምግባር ጋር በተያያዘ መንገድ በክርስቶስ በኩል በሆነልን ጸጋ ነው ብሎ ነው የምናገረው እንደውም ስለሱ አገልግሎት ሲናገር እኔ ከኃጢአተኞች ሁሉ ዋናው ነኝ ይላል ነፍሰ ገዳይ ነበርኩኝ በተክርስቲያንን አፈርስ ነበር ነገር ግን ምህረት ስለተደረገልኝ እግዚአብሔር ስለወደደኝ ይሄን ውድ የሆነውን አገልግሎት እርሱ እኔን በማመን ሰጠኝ ይሄ ስጦታ ይሄ ኃላፊነት ከኔ ማንነት የሆነ ሳይሆን ከሱ ማንነት እሱ ካደረገው ነገር የተነሳ የተሰጠኝ ነው ብሎ ነው የምናገረው ስለዚህ አዲስ ማንነትን ተቀበለናል ማለት ነው ያ አዲስ ማንነት ደግሞ አዲስ ባህሪ እንድናሳይ ያስችላል ማለት ነው የግብርና ባለሙያዎች አንዱን ተክል ከሌላው ጋራ በማዳቀል ጥሩ ምርት እንዲገኝ የተሻለ ጣዕም እንዲኖር የተሻለ ምርት እንዲኖር ያስችላል ስለዚህ ይሄ የተዳቀለው በዚህኛው ግንድ ላይ መጥቶ የተጨመረው ቅንጣቢ ከዚህ በኋላ የሚያሳየው ባህሪ የግንዱን ባህሪ እንጂ የቀድሞውን ባህሪ አይደለም ምክንያቱም አሁን ህይወቱ የተመሰረተው በዚህ ግንድ ላይ ስለሆነ የሚያፈራው ፍሬ የዚህኛውን ግንድ የሚመስል ፍሬ ነው ጣዕሙም የዚህን ግንድ የሚመስል ነው የሚሆነው ማለት ነው ስለዚህ የአዲስ ኪዳኑ ህይወት ለየት የሚያደርገው በክርስቶስ ትንሳኤ ላይ በሱ የማዳን ኃይል ላይ ስለሆነ በዛ ላይ የተመሰረተ ይሆናል ማለት ነው ስለዚህ የአዲስ ኪዳኑ ስርዓትና ህይወት ከጌታ ማሸነፍ ጋራ ከሱ ድል ጋራ የተያያዘ ነው ማለት ነው ይሄንን እንግዲህ በደንብ በአግባቡ ማየት አስፈላጊ ነው ማለት ነው በአንደኛ ቆሮንቶስ 5:7 ላይ ጳውሎስ ይሄንን ያነሳል እንግዲህ ፋሲካችንን በአዲስ ህይወት አዲስ ቅጣ በመጋገር እርሾ የሌለበት አዲስ ህይወት አዲስ ልምምድ ውስጥ መግባትና በዛ ህይወት መመላለስ ያስፈልጋል አሮጌውን እርሾ ማስወገድ ያስፈልጋል ብሎ ነው ምናገረውና ስለዚህ የአዲስ ኪዳኑ ስርዓትና ህይወት በጣም ለየት ያለ ነው ጸጋ ያለበት ነው የመንፈስ ቅዱስ ድጋፍና እርዳታ ያለበት ነው ማለት ነው ከጊዜ አንፃር እንግዲህ ትምህርታችንን እዚህ ላይ እናቆማለን እንቀጥለውን በሚቀጥለው ክፍለ ጊዜ እንመለከታለን ማለት ነው እግዚአብሔር ይባርካችሁ በእያላችሁበት የእግዚአብሔር ጸጋና ሰላም እንዲበዛላችሁ ምኞቴና ጸሎቴ ነው አገልግሎታችንና ህይወታችንን ጌታ ባደረገልን በከፈለልን ዋጋ በአዲሱ ህይወት እየተመላለስን ጌታን ልናስከብር እሱን ደግሞ ልናገለግል ያስፈልጋል የእግዚአብሔር ጸጋ ለሁላችንም ይብዛል